ብሎናል ላይ ከዚህም በላይ በደንብ እንደምታስወሩ ነው። እንዴ ሩታ እንዴት ነሽ? ደህናሽ አለሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ይቅርታ አረበሽኳችሁ መሰለኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ሩታ ያየችው ነገር ማመን አልቻለችም። አብርሽ ወይኔ ዘንድሮ እንግዲህ ሩታ ተስፋ እውነት ቆርጣ ከአብርሽ መለያየት ባትፈልግ እንኳን በቃ በግድ መለያየት እንዳለባት እጅ ልጅ አሁን ወረቀት ላይ ስለተፈረመ ብቻ ተለያይቷል ብለን መደምደም እኮ አንችልም ነበረ። ግን በተደጋጋሚ አሁን እንኳን ያላቆማ ነገር አብርሽ ለምንድን ነው ሄርሜላን ከራሱ ማያሪቃት? ሄርሜላ አትምጭብኝ፣ በቃ ለብቻዬ መኖር ይፈልጋለሁ፣ ማሰብ ይፈልጋለሁ፣ ለራሴ ጊዜ ያስፈልገኛል እና ለረጅም ጊዜ የደከምኩለት ትዳሬ የተፈረሰብኝ ሰው ነኝ ብሎ ለምንድን ነው እቺን ልጅ እንዳትመጣው የሚያደርገው? የእሱ ህመም እኮ ጓደኞቹ ከጎኑ ናቸው። እሱ እኮ የእሱ ህመም ይሄን ያክል በቃ ሴት ልጅ ካጠገቡ ካልሆነች ማይድን ህመም ነው እንደ የታመማ እሱ አልገባንም እኛ። ሩታዬ እንግዲህ ጽናቱን ስትሽ ምንም ማድረግ አይቻልም። ሩታ መጀመሪያም አውቃ ነው ሳትወልድ በፊት የፍቺውን ፕሮሰስ የጀመረችው። ሩታና አብርሽ እስካሁን ድረስ አልተለያዩም። ፍቺው ወረቀቱን አዘጋጅታለች እንጂ አልተለያዩም። ከወለደች በኋላ ነው ቁም ነገር ያለ ፍቺ በህግ መሰረት የሚጨርሱት ከወለደች በኋላ ነው። ፍርድ ቤቱ ሄዶ አብርሽ እንግዲህ ሁሉንም ነገር አስተካክሏል፣ በፍርሙም ላይ ሁሉም ነገር። ምክንያቱም አንድ ሴት እርጉዝ እየሆነች መለያየት አይቻልም እና አብርሽ ጥሩ ቢሆንና አሁን ብቻው ታሞ ያን ጊዜ ብቻውን ብታገኘው ኖሮ ሩታ ወይኔ በቃ ይሄ ልጅ እኮ በእኔ ምክንያት እየተጎዳ ነው የሚል ሀሳብ እንኳን ይኖራታል። እሱ ለራሱ ፈታ ብሎ እየሳቃ ሴት አቅፎ ተቀምጦ ቤቱ ውስጥ ምንም ሳይደብረው ስታይ እቺ ልጅ ቢያንስ ወደ አብርሽ ለመመለስ እንኳን ምን አይነት ተስፋ አላት? ምንስ ብላ ነው የምትመለሰው? እና ሩታ አዝናለት እኮ ይሄን ክስ ፍርማ ሁሉም ነገር እኮ ሊቀራች የሚችል ነገር ነው። እነሱ ከተስማሙ በህግ ቤት እየጨረሱት ነገር በህግ ቤት እኛ መለየት አንፈልግም ብሎ ማስተካከል እኮ ይችሉ ነበረ። አብርሽ 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 ኧረ አብርሽ ተው፣ ህይወትን አታበላሽ። እንዲህ ሄርሜላ ከሰው ህይወት መቼ ነው የምትወጪ አንቺ? አሁን ሩታ የረሳችውን እቃ ለማውሰድ መታ ነው ያራኒ ያላየችውን እንጃ ብቻ ያልገመተችውን ጉድ ያየችው እና እቺ ልጅ ለመመለስ እንኳን ልቧ ቢፈልግ እንዴትስ ነው ልቧን አሳምና የምትመለሰው? አሁን እንኳን እኮ አሞታል ተብሎ አዝኗል። አሁን ሩታን ውጤት አሁን ነው እየገባው የነበረው ጊዜ ላይ ፈገግ ብሎ ሲቆ ሲታዩ፣ በዛውም ደግሞ ትሪቅ እያለች እየለፈለፈች የነበረችው ሄርሜላ ከሱ ጋር ሆና አይደለም ከሱ ጋር እኮ አንድ ቤት መሆኗ እኮ ችግር የለው፣ ድራሽ እኮ አቅፈው ነው ተቀመጠችው። እና በዚህ ሁኔታ አብርሽ መቼም አይማርም። የሩታ ልብም ደግሞ በቃ ሩታ እውነት የወሰነችው ውሳኔ እውነት እንደምታደርገው አሁን እየተረጋገጠ ነው ማለት ነው። ምክንያቱም ሩታ 10 ጊዜ ብታስፈርመውም ብትለያየውም ሩታ ከጊዜ በኋላ ከወለደች በኋላ ልጇ በቃ አሁን እርግዝናው ያናጫንጫል ምናምን ይባል የለ ምናልባት ከወለደች በኋላ አስተሳሰቧ ተስተካክሎ ልጇን ሲታይ ደግሞ ልጇን ያለ አባት ማሳደጉ ደብሯት ምናምን ነገሮቹን እኮ ልትሰርዝ ትችል ነበረ። ግን አብርሽ እኮ ቢያንስ በዚህን ሰዓት እኮ ቢያንስ እኮ ያዘና ፊት አላሳየም። አሞኛል ይላል፣ ውሸታም አላመመውም። እሱ ምንም አላመመውም። ሲቀጥል አብርሽ ከሩታ ለመለያየት ሲጀመር ምክንያት እየፈለገ ነበረ የሚመስለው ማለት ነው። ባይሆን እንኳን አሁን በዚህ ቅጽበት ሄርሜላ አቅፋው እንድትቀመጥ አይፈቅዳትም ነበረ እና ሩታ ያየችው ነገር በጣም አስደነግጧት፣ እንዲሁም በጣም ያደነገጠችው በቃ ቤት ስትገባ ማለት ነው። እና እንደምቻው እስክት ማለት ራሱ አልቻለችውም። በጣም እሷ አብርሽን እንዲገባው ነገሩ እንዲገባው እንዲረዳ ብቻ አላውቅም። ሩታ ጨክነው
ልትፋታው ልትለየው ስትወስን አብርሽ ምን አይነት ስሜት ውስጥ ይገባልና ወደ ራሱ ይመለሳል የሚለው ነገር እያየችው ቢሆን እንኳን አሁን እውነቱን እንደምታደርግ ነው ያደረጋት አብርሽ። በዚህን ሰዓት እሷ ብቻ ሆናት፣ እሱ ደግሞ ተቃቅፎ ተቀምጦ ሲታይ አሁን እኮ አብርሽ ተቃቅፎ ተቀምጧል ተብሎ እኮ አልተናገረላትም። በብረት በአይኗን ያየችው እና ብቻ አላውቅም። ሩታ በጣም ጠንካራ ሴት ናት። ብቻ ግን ፍቺዋ እኛ ከአብርሽ እንድትለያይ አንፈልግም ነበር። አብርሽ ራሱ በግድ እንድትለያዩ እያደረጋ ነው። ምክንያቱም አንድን ሰው አትቅርበኝ አልፈልግህም ብሎ እኮ መራቅ ይችላል። አብርሽ ግን አትራቀኝ ብሎ ነው ያኔ ሄርሜላን ካርሱ መራቅ ያልቻላ ማለት ነው። ሄርሜላ የሱ ህይወት ውስጥ ገብታ ይሄን ያክል ጊዜ እንትን ባትወስድ ኖሮ ሩታ ልትመለስን ትችል ነበር። እንደ ሌላ ሴቶቹ ስታወራቸው ስትቆጣቸው እንደሚሄዱ አይነት ሴቶች እሷም ቶሎ ብላ ከአብርሽ ህይወት ብትወጣ ኖሮ የአብርሽና የሩታ መለያየት ምክንያት ላይ ፈጠር ይችል ነበረ። ሄርሜላ ግን ራቂ ከሱ አትቅረቢ ስትባል እኔ ጓደኝነት ነው የሚፈልገው ሌላ ነገር ፈልጌ አይደለም ትላለች። አሁን ደግሞ ጭራሽ እንደምታፈቅሮ ነው እያወራች ያለችው። ለሚያፈቅሩት መኖር ማታደል ነው ማለትም ለሚያፈቅሩት ማታመም ጤና ነው እያለች ያኔ ለአብርሽ ያለትን ፍቅር እየገለጸች ነው። እንዴት ሴት ልጅ ባለትዳር ወንድን ታፈቅረዋለች? ሌላ ወንድ የለም። እና አሁን በዚህ ውስጥ እየተጎደች ያለችው ሩታ ናት። ሩታ በነገራችን ላይ አብርሽን ከልቧ ካወጣች ቆይቷል። ቢሆንም ትዳር ነውና በትዳር ቀልድ የለም። ግን አሁን አብርሽ የራሱ በራሱ እጅ እንድትርቀውና ልቧ በደንብ እንዲቆርጥላት ረቷታል ማለት ነው። ሩታ ምናልባት አሁንም ቢሆን የልጅ አባት ነው ነገ እኮ ተመልሼ አንድ ላይ ሊሆን እችላለሁ ብላ እያሰበችም እኮ ትሆናለች ከፍርማው በኋላ ማለት ነው። አሁን ግን በአይኗ ያየችው ነገር በፍጹም እንደዚህ አይነት ነገ የሚባለው ነገር ለማስታወስ በቃ እንጃ እንዴትስ ብላ ታስታውሳለች? እና በቃ የሩታ ነገር እና የአብርሽ ነገር በዚህ አብቅቷል ብለን አላሰብንም ነበር። ሄርሜላ ከነሱ ህይወት ማውጣት እስካልቻለች ድረስ የሩታና የአብርሽ ትዳር መቼም ቢሆን አይስተካከልም። ትላንትና ሰምታችኋታል እንግዲህ ተመልሶ ማይስተካከል ነገር ነው ብላለች። እንዴት ነው አንድ ሰው ተፈላልጎ የተጋቡት ትዳር በአንዴ እንደዚህ ተፈርሶ ተመልሶ ማይስተካከለው? ተመልሶ ሊስተካከልም እኮ ይችል ነበረ። ሄርሜላ ግን በፍጹም ከአብርሽ መለየት አትፈልግም እና ብቻ አሁን ያው ተሳክቶልሻል። ሩታ ይሄን አክል ካየች እንኳን በልባ ውስጥ የነበረችውን ለሱ ያላትን ቦታ ትሰርዘዋለች ብዬ ተስፋ አደርጋለሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ይሄን ነው። የሩታ ነገር አሳሳቢ ነው። ብቻ አላህ ይርዳት፣ በሰላም ትገላገል። አብርሽ እንግዲህ አውቆ ያዘነና የታመማ ይመስላል እንጂ አውቆ ሩታን ከተለያየት አብርሽ ታሟል ለመባል ነው እንጂ ቢታመም ኖሮ እኮ ሄርሜላ እስኪ ትንሽ ራቅልኝ ብሎ ከእሷ ማለያት አላቃተውም ማለት ነው። እንግዲህ መልካም ምሽት ይሁንላችሁ።